ኦኬ ሶ ሁላችሁም በድጋሚ እንኳን ደህና መጣችሁ። ዛሬ ያው የእሁድ ሁለተኛ ሳምንት ዌቢናራችን ነው። ከዚህ በኋላ በየሳምንቱ እኔ በፊት ብቻዬን ዊክሊ አናሊስ እያልኩ ሰራ የነበረው አናሊስ ማለት ነው ይቀርና ከዚህ በኋላ በዊክሊ ዌቢናር ተቀይሮ ሁላችሁም መታችሁ በደንብ ፓርቲሲፔት የምታደርጉበት ማርኬቱ ላይ ያላችሁን አይዲያ የምታጋሩበትና ላይቭ ኩዌሽን ኤንድ አንሰርስ የምናካሄድበት ፕሮግራም ነው የሚሆነው ማለት ነው። እሁድ እሁድም በሚመለከት ከዚህ በኋላ ትልቅ ግባት እናገኛለን ለሚቀጥለው ሳምንትን ብዬ አስባለሁ። ያው ባለፈው ሳምንት የዊክሊ ዌቢናሩ ላይ ተገኝተን እያንዳንዱን ነገር ጥርት አድርገን በመመልከታችን ምን እንዳተረፍን ምን ወርዝ እንዳደረግን ራሳችን በደንብ እናውቀዋለን። በየሳምንቱ እኛ እየተሻሻልን እያደግን ነው እንጂ የምንሄደው ወደኋላ መመለስ ከዚህ በኋላ የለም ማለት ነው። ይሄ ሁለተኛ ሳምንታችን ነው። እኔ አመቱን ሙሉ እንግዲህ በትንሹ ማለት ነው ከ52 አንድ አመት 52 ሳምንት አለው 52 52ኛ ቪዲዮ ድረስ ፑሽ አደርጋለሁ ብዬ እቅድ አቅጀን የተነሳሁት ይህን ዊክሊ ዌቢናር ሳስብ ማለት ነው። ከዊክሊ ዌቢናሩ በጣም ብዙ ነገር ነው የምታተርፉበት ማለት ነው። አሁን ቀጥታ ወደ ማርኬቱን ሄድና የመረጥኳቸው ነገሮች አሉ። መጨረሻ ላይ ደግሞ እናንተ እንድናያቸው የምትፈልጉ ነገሮች ካሉ እነሱንም አንድ ላይ እናያቸዋለን ማለት ነው። አሁን ግን በዋናነት ሞር ትኩረታችን የምናደርገው አናሊስ ሰርቼ ሞር ለእኔ ኮምፎርተብል ያደረጉኝ ኢንስትሩመንቶች ናቸው እነዚህና እነሱ ላይ ትኩረት እናደርጋለን። እንግዲህ የመጀመሪያው ጎልድ ነው። ጎልድ ከዴይሊ ታይም ፍሬም እንጀምርና በዴይሊ ታይም ፍሬም ምንድን ነው በትክክል የሚያወራው የሚለውን ነገር ለመረዳት እንሞክራለን ማለት ነው። ምንድን ነው በትክክል ስትራክቸራሊ ስፒኪንግ ምንድን ነው እያደረገ ያለው የሚለውን ማየት ይጠበቅብናል። እዚህ ጋር ያሰመርኳቸው ኪሌብሎች ናቸው እና እነዚህን ኪሌብሎች ብዬ ልወስድ የቻልኩበት ትልቁ ርዝኔ ምንድን ነው ያው ታስታውሱ ከሆነ ምናልባት ሰከንድ ባች ላይ ይመስለኛል ሰርድ ባች እንኳ በደንብ አላሳየዋችሁም እና ሞር እንደዚህ የሃየር ታይም ፍሬም በጣም ስትሮንግ የሚባሉ ኪሌብሎችን አይደንቲፋይ ለማድረግ ጀስት እይት አድርጌ ለመመለስ ብቻ ላይን ቻርት እጠቀማለሁ እና ላይን ቻርቱ ላይ በጣም ስትሮንግ ሪጀክሽን ያለባቸው ኤሪያዎችን ላይን ቻርቱ ላይ ትክክለኛ ፕራይስ አክሽኑን እዛም አንዳንዴ አይደንቲፋይ ለማድረግ ሞክራለሁኝ እና አሁን ጎልድ ባለው ሁኔታ በጣም ስትሮንግ የሚባል ሬዚስታንስ ወይም ደግሞ በጣም ስትሮንግ የሚባል ሪጀክሽን ኤሪያ ላይ ደርሷል ማለት ነው። እንደምታዩት ፕራይስ ልክ እዚህ ጋር ከመጣ በኋላ ይህም ብሬክ አደረገ። ከዛ መቶችን ኤሪያ ቴስት አደረጋት። እንደምታዩት ቴስት ካደረገ በኋላ ወደ ላይ በደንብ ፑሽ አደረገ። ከዛ ድጋሚ ድሮፕ አደረገ። እዚህ ጋር ተመልሶ ሪጀክት የተደረገው ፕሪቪየስሊ ሪጀክት የነበረበት ቦታ ነው። ይሄ ኪሌብልን በዚህ በላይን ቻርት ስናወጣ ሞር በጣም ኳሊቲ የሆነ ኪሌብል ልናወጣ እንችላለን ማለት ነው። ድጋሚ መጣ፣ እዚሁ ሪጀክት ተደረገ። ከዛ ወደ ላይ ከሄደ በኋላ ድጋሚ ድሮፕ አድርጎ መጥቶ ሪጀክት ተደረገ እዚህ ጋር እንደምታዩት። ከዛ ድሮፕ አደረገ፣ ወደ ታች ድሮፕ አደረገ፣ መጣ፣ አሁንም ድጋሚ ሪጀክት ተደረገ። ፋይናሊ ብሬክ አድርጎ ወጣና እዚህ ጋር ከመጣ በኋላ እችን ኤሪያ ቴስት አድርጎ ወደ ላይ ፑሽ አደረገ ማለት ነው። አሁን ቴክኒካል ዋይዝ በበቀደም መሰበር የነበረበት በጣም ስትሮንግ የምንለው ኪሌብል ይሄ ኤሪያ በደንብ ብሬክ ተደርጎልናል። የመጨረሻ ስትሮንግ የሚባል ኪሌብል ላይ አሁን ፕራይስ አፕሮች አድርጓል እዚህ ኤሪያ። እዚህ ላይ ውሳኔ ይፈልጋል። ወደ ላይ ብሬክ ካደረገ መቶ ሪቴስት ካደረገ በኋላ ድጋሚ እስከ 3600 700 800 ምናምን ኒው ኦል ታይም ሀይ እናያለን ማለት ነው። አይዘር እሱን የማያደርግልን ከሆነ ግን እዚህ ጋር ሪጀክት የሚደረግ ከሆነ በድጋሚ ተመልሶ ይሄ በፊውቸር ማርኬት ማለት ነው በፊውቸር ቻርቱ 3397 ኤሪያን ሪቴስት ያደርጋል ብዬ አስባለሁ ማለት ነው። ለምን ይሄ ብሬክአውት ከፈጠረ በኋላ በስርዓት ቴስት ያልተደረገ ኤሪያ ነው ማለት ነው። ይሄ አሁን እየነገርኳችሁ ያለው ከምን ታይም ፍሬም አንጻር ነው? ከዴይሊ ታይም ፍሬም አንጻር ነው። በጣም ስትሮንግ ሌብል ነው። ወደ ነበረበት ወደ ካንድልስቲክ ቻርት ስመልሳችሁ ይሄ ኤሪያ እንደምታዩት ከሃየር ታይም ፍሬም አይታችሁ ከሆነ እዚህ ጋር ይሄንን ብሬክ ማድረግ አልቻለም። ድጋሚ መጣ፣ አሁንም ይሄንን ብሬክ ማድረግ አልቻለም። ተመልሶ ፌክ አውት ነው። ይሄኛውን ፌክ አውት ነው፣ የመጀመሪያውን ፌክ አውት ነው። አሁንም እዛች ስፔሲፊክ እዛች ቦታ ላይ መጥቷል። በዴይሊ ታይም ፍሬም በጣም ስትሮንግ የሚባል ኪሌቭል ላይ መጥቷል ማለት ነው። ይሄንን ብሬክ ካደረገ ድጋሚ የምናገኘው የት ነው? 3600 3700 ምናምን ነው የምናገኘው። አሁን ያለንበትን ኤሪያ በጣም ትኩረት አድርገን ክሊር የሆነ ፕራይስ አክሽን እስከምናይ መታገስ ይጠበቅብናል ማለት ነው። ከዴይሊ ታይም ፍሬም አንጻር ይሄን ካሳየዋችሁ አሁን በቀጥታ ወደ 4 አወር ሊድና 4 አወር ምን ላይ ነው ያለ የሚለውን ላሳያችሁ። 4 አወር ያው የዴይሊ ታይም ፍሬም እንደነገርኳችሁ በጣም ስትሮንግ የሚባል ኪሌብል ነበር። 4 አወርም ስትመጡ እንደምታዩት በጣም ስትሮንግ ኪሌብል ነው ይሄ ኤሪያ። አንደኛ ፕራይስ ፕሪቪየስሊ እንገልፍ ተደረገ፣ ድሮፕ አደረገ፣ መጣ፣ አሁንም ድጋሚ
ኢንገልፉ ላይ አሁንም ሪጀክት ተደረገና ድሮፕ አደረገ። ዘን አሁን ሰሞኑን መጥቶ እዚህ ላይ በጣም ስትራግል እያደረገ ነው ያለው ማርኬት። ሪጀክት 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 እየተደረገ ነው ያለው። ሶ አሁን እችን ኤሪያ በትክክል ብሬክአውት የሚሰጥ ከሆነ ወደ ላይ አብረን እንቀጥላለን። ይሄ ኤሪያ ብሬክ እስካልተደረገ ድረስ ትንሽ መታገስ ይጠበቅብናል። ወደ ታችም ከሆነ ደግሞ ክሊር የሆነ ካንድልስቲክ ክሎዥር ማግኘት አለብን ማለት ነው እና እንደዚህ አይነት ፕራይስ አክሽን ካላገኘን በጭራሽ ማርኬቱ ላይ ኢንቮልቭ ማድረግ አይጠበቅብንም። አክቹሊ ይህን ላዩን ቻርት አድርጌ ማይቸዋለሁ። ብሬክአውት እንዳደረገ የሚያሳይ ነገር አለው፣ ግን ስቲል ስትሮንግ ፕራይስ የለውም እና ፕራይስ ሞስት ፕሮባብሊ ምን ሊያደርግ እንደሚችል አሁን ላይ እርግጠኛ ሆኖ መናገር አይቻልም ማለት ነው። ይሄን ዞን ወደ ላይም ከሆነ ወደ ታች ብሬክ አድርጎ የሆነ ዳይሬክሽኑን እስኪዝ መጠበቅ አለብን። ምክንያቱም እኛ አሁን ዳይሬክሽናል ትሬደር ነን። ትሬድ የምናደርገው ዳይሬክሽኑ ክሊርሊ አንደርስታንድ ካደረግነውና ማርኬቱ ወዴት ሊሄድ እንደፈለገ ካወቀን ብቻ ስለሆነ ማለት ነው። ሶ ከዚህ አንጻር ጎልድ ላይ ያን ያክል ፈንዳመንታል ዋይዝ እንደነገርኳችሁ በጣም ስትሮንግ ቡሊሽ ነው። ግን ከሀየር ታይም ፍሬም አንጻር ካያችሁ ግን ሞር በጣም ትልቅ ጥያቄ ምልክት ውስጥ የሚወድቅበት ቦታ ላይ መጥቷል ማለት ነው። ሶ እንዳያችሁት ሎወር ታይም ፍሬም ደግሞ ስንመለከት ትሬንድ ላይን ወደታች ብሬክአውት አደረገ፣ ሪቴስት አደረገ። አሁን ወደታች ፑሽ ለማድረግ አሁንም ስትራግል እያደረገ ነው ያለው እዚህ ላይ እንደምታዩት። ይሄ የ50 ሚኒት ታይም ፍሬም ማለት ነው። ሶ እንደተነሳን ማርኬቱ ምን ካደረገልን ወደ ላይ ልንቀጥል እንችላለን። ለምሳሌ በበቀደም የነበረው አይነት ተመሳይ ሴታፕ የሚሰጠን ከሆነ በጣም ተመሳይ ሴታፕ ይሄ ልክ እንደዚህ አይነት ትሬንድ ላይን ይኖረንና እንደዚህ አይነት ትሬንድ ላይን ይህን ትሬንድ ላይናችን ብሬክ ቢያደርግልን ሪቴስት ቢያደርግ ከዛ በኋላ ድጋሚ ኮንፈርሜሽን የሚሰጥ ከሆነ ከዚህኛው አቅጣጫም ኦርደር ፍሎ ሽፍት ይሆንልናል። ኦርደር ፍሎ ሽፍት እናገኛለን። ከዛ ሜትጌት አድርጎ ኮንፈርሜሽን ሲሰጥ ደግሞ ተከትለን አብረን ወደ ላይ ሎወር ታይም ፍሬም ላይ መሞከር እንችላለን ማለት ነው። ነገር ግን ከሀየር ታይም ፍሬም አንጻር እንደነገርኳችሁ ምንድነው ማርኬቱ በጣም ትልቅ ጥያቄ ምልክት ውስጥ የሚወድቅበት ትክክለኛ ፕራይስ ኪ ሌቭል ላይ ደርሷል ማለት ነው። ሶ ከዛ አንጻር ያው ሞር ጥንቃቄ ማድረግ ይጠበቅባቸዋል። ሶ ጎልድን አሁን በዚህ መንገድ ነው እያየሁት ያለው። ሌሊት ላይ እነሳለሁ። እችን ኤሪያ እንዳልኳችሁ እችን ኤሪያ በትክክል ሰክሰስፉሊ ብሬክ የሚያደርግልኝ ከሆነ አንድ፣ ካልሆነ ደግሞ ከዚህኛው አቅጣጫ ምን አለ ሌላ ትሬንድ ላይን አለን። ከዚህ በኩል ይኸው ከዚህ በኩል እንደምታየው ሌላ ትሬንድ አለ። ሶ ፕራይስ መጣ፣ እዚህ ጋር ሪጀክት ተደረገ፣ ድጋሚ መጣ፣ አሁንም እዚሁ ሪጀክት ተደረገ፣ ድጋሚ መጣ። ሰርድተቹም እንደምታዩት ያን ያክል ጥሩ ፕላይ አውት አደረገ ማለት አንችልም። ሶ ሞስት ፕሮባብሊ ምን ሊሆን ይችላል ማለት ነው። እዚህ ላይ ሞር ጥንቃቄ እንድታደርጉ ያን ያክል ተስፋ እንዳታረጉ። ይሄ ኤሪያ ብሬክ ከተደረገ ኢቭን ምን ማየት እንዳለባችሁ በደንብ አስተውሉ። አሁን እኔ ከ50 ሚኒት ታይም ፍሬም ማሳያችሁ ኦፖርቹኒቲውን እንደ ኦፖርቹኒቲ እንድትጠቀሙበት ጭምር ነው። ሶ እቺ ኪሌብል በጣም ወሳኝ ኪሌብል ነች። ለምን? ተቃራኒ ካንድልስቲክ ስለሆነ። ተቃራኒ ካንድልስቲክ ደግሞ በጣም ስትሮንግ ድማንድ ወይም ስትሮንግ ሰፕላይ ሆኖ ያገለግላል ብለናል ማለት ነው። ዘን ፕራይሱ እዚህ እንዳወራ ነው ማለት ነው። ይሄ ተቃራኒ ካንድልስቲክ ተከታታይ ቡልሽ ካንድልስቲክ ውስጥ የሚፈጠር ቤሪሽ ካንድልስቲክ አለ፣ ወይም ተከታታይ ቤሪሽ ካንድልስቲክ ውስጥ የሚፈጠር ቡልሽ ካንድልስቲክ አለ። ሞስት ፕሮባብሊ ፕራይስ ያንን ቦታ በትክክል ሪስፔክት ያደርጋል ተባብለናል። እንዳያችሁት መጥቶ እንግዲህ በበቀደም ጥሩ ኦፖርቹኒቲ ሰጥቶን ነበር፣ ላይቭ ትሬድ አርብ ላይ ማለት ነው። እዚህ ኤሪያ ለሁለተኛ ጊዜ ሪጀክት ተደርጓል። አሁንም ደግሞ እዚህ እንደምታዩት ስትራግል እያደረገ ነው ያለው ፕራይስ። ሶ ሞር ወደ ታች በጣም ኮንፊደንት ሆነን ለመሄድ ይሄንን ኤሪያ ብሬክ ማድረግ አለበት። ስለዚህ አሁን እዚህ ላይ ትሬንድ ላይን ሰርድ ተቹ ላይ ትክክለኛ ኢንገልፊንግ እንደው ነቅተን ካገኘን ትክክለኛ ኢንገልፍ ካገኘን እስከዚህ ድረስ መምጣት እንችላለን ማለት ነው። እዚህ ከመጣን በኋላ ደግሞ ያለውን ፕራይስ አክሽን ተረድተን ሞርኒንግ አናሊስም ላይ አብረን እንሰራዋለን። ከዚህ አቅጣጫም ደግሞ እንደዚህ አይነት የሆነ ፍላግ ፓተርን ሊኖር ይችላል። ወይ ይሄን ብሬክ አድርጎ ይወጣልናል፣ አይዘር ይሄንን ብሬክ አድርጎ ደግሞ ወደ ታች ድሮፕ የሚያደርግ ከሆነ እዚህ ላይ ያለውን የፎር አወር ካንድልስቲክ ክሎጀሩን ተረድተን ማለት ነው አብረን ለመሄድ እንሞክራለን። ሶ ከሀየር ታይም ፍሬም አንጻር በጣም ትልቅ ጥያቄ ምልክት ውስጥ የወደቀበት ቦታ ላይ ነው ያለው ማርኬቱ። ጥንቃቄ ማድረግ አለብን ማለት ነው። ዘን ይህን ካልኳቸው አሁን በቀጥታ የሚሄደው ወደ ዴክስዋይ ነው። ዴክስዋይ ከዴይሊ ታይም ፍሬም እንጀምርና እያንዳንዱን በሚገባ እናያለን አሁንም ማለት ነው። እሺ ዴክስዋይ ያው እዚህ ጋር አንድ እንድትረዱት የምፈልገው ነገር ግን እንደው ጎልድ ላይ ትቻችሁ ሳልሄድ የዊክሊ ታይም ፍሬም ካንድልስቲክ ክሎጀሩ እንደው የዊክ ማናይም ወይ ምናምን እንዳትሉኝ። ማለት አሁን እኔ ብዙ ጊዜ እንደነገርኳችሁ ሞር
እኔ ሰርቸው ስለምመጣ ያለውን ነገር ብቻ ለማሳየት ነው እየሞከርኩ ያለሁትና ከዊክሊ ታይም ፍሬም አንጻር ካያችሁት እዚህ ጋር ይኸውልህ ላሳያችሁ። ከዊክሊ ታይም ፍሬም አንጻር በጣም በጣም ስትሮንግ ቦዲ ክሎዥር አለው የዊክሊ ታይም ፍሬም። ባለፈው እንደዚሁ በጣም ስትሮንግ ነበር፣ መቶ ሜት አደረገ ወደ ላይ መቀጠል እንዳለበት አውርተናል። ከዊክሊ ታይም ፍሬም አንጻር ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ነገር ግን ምን አለ እዚህ ጋር ብሬክ አድርጎ ወጥቶ የሄደበት ኤሪያ አለ። አንሚቲጌትድ ነው ሞስት ፕሮባብሊ እዚህ ጋር ምናልባት ሪጀክት ከተደረገ የመጀመሪያዎቹ ሰኞ ማክሰኞ ምናምን እስከዚህ ኤሪያ ድረስ ኮሬክሽን ልናይ እንችላለን። ዘን ፋይናሊ ወደ ላይ ግን ብሬክአውት ሀፕን ያደርጋል ብዬ አስባለሁ ማለት ነው። እና ጎልድ የዊክሊ ታይም ፍሬም በጣም ስትሮንግ ነው። እንደነገርኳቸው አሁን ትልቅ ጥያቄ ምልክት ውስጥ የወደቀው ምን ላይ ነው? የዴይሊ ታይም ፍሬም 4 አወር እና ከዛ በታች ያለ ታይም ፍሬም ነው። ሶ ወደ ዴክስ ዋይ ልመለስላችሁና ዴክስ ዋይንም ምን ማየት እንችላለን? አንደኛ የመንዝሊ ታይም ፍሬም እንቅስቃሴው ምን ይመስላል የሚለውን ጀስት ራፍሊ ከላይ ላይ ዝም ብዬ ላሳያችሁ። በዊክሊ ታይም ፍሬም እንደምታዩት የመንዝሊ ትክክለኛ ሪጀክሽን ኤሪያ ላይ ደርሷል ማለት ነው። ባለፈው ሳምንት የመጨረሻው አርብ ላይ እነ ኢሮ ላይ እነ ዩኤስዲ ጄፒዋይ ላይ ምናምን የተለያዩ እንትኖች ላይ ትልቅ የትሬድ ኦፖርቹኒቲ ያገኘንበት አንዱ ትልቁ ምክንያት ምንድን ነው? ዴክስዋይ እንደምታዩት በጣም ስትሮንግ ኪሌብል ላይ መጥቶ ስለነበር ነው። አሁን ባለንበት ሁኔታ ወደ ታችን ማሰብ የለብንም፣ ወደ ላይ ማሰብ የለብንም። የሎወር ታይም ፍሬም የማርኬት እንቅስቃሴ ምን ይመስላል የሚለውን መጀመሪያ ማግኘት መቻል አለብን ማለት ነው። ስለዚህ ከዴይሊ ታይም ፍሬም ከዊክሊ ታይም ፍሬም አንጻር ካያችሁት ማርኬቱ ጥያቄ ምልክት ውስጥ የወደቀበት ቦታ ላይ ነው አሁን ያለው። ያው ዴይሊ ታይም ፍሬም መታችሁ ካያችሁት እዛው ኪሌብል ላይ ነው። ይሄ ኪሌብል ማለት በጣም ጠንካራ የሚባል ኪሌብል ነው። ፕራይስ መቶ ሪጀክት ተደረገ፣ ድጋሚ ሪጀክት ተደረገ ለ3 ለ4 ጊዜ ማለት ነው። ከዛ የዛሬ አንድ ወር ከምናምን አካባቢ ደግሞ እዚሁ መጣ። አሁንም እዚቹ ኤሪያ ላይ ሪጀክት ተደረገ፣ ድጋሚ ደግሞ አሁንም መጥቶ ሪጀክት ተደርጓል። ሶ አሁን ወደ ላይ ፑሽ ያደርጋል ብለን እንዳናስብ ስትሮንግ ቦዲ ክሎዥር ወደ ላይ ቱ ዘ አፕሳይድ አላገኘንም። አይ ወደ ታች ነው ፑሽ የሚያደርገው ብለን ለማሰብ ደግሞ የግድ ይሄ ኤሪያ ፌል ማድረግ አለበት፣ ይሄ ኤሪያ ብሬክ መደረግ አለበት። ስለዚህ ማርኬቱ በጣም ትልቅ ጥያቄ ምልክት ውስጥ የወደቀበት ኤሪያ ነው። ከፈንደመንታል ዋይዝ ማለት ነው የሚወጡ ዳታዎች በአጠቃላይ ጦርነቱ ምናምን ብዙ ነገሮችን ግምት ውስጥ አስገብተን ሞስት ፕሮባብሊ ለዴክስዋይ ከባድ ሁኔታም አለ። እንደገና ደግሞ ዴክስዋይ ሞር ድማንድ እንደ ሴፍ ሄቨን ሊታይ የሚችልበት እድልም አለ ማለት ነው። ይሄ ከጦርነት ጋር ተያይዞ ልክ ዶላርም እንደ እንትን ነው የሚታየው፣ ልክ እንደ ወርቅ ነው የሚታየው፣ ልክ እንደ ሴፍ ሄቨን ነው የሚታየው ማለት ነው። እንደዚህ አይነት ብጥብጥ ሲኖር፣ ጦርነት ሲኖር ከፍተኛ የሆነ ማርኬት ላይ ጫና የሚፈጠረው የክሪፕቶ ቴክ ሴክተር በብዛት እና ደግሞ አሜሪካ ላይ ያሉ ስቶክ ማርኬቶች ዩኤስ 30 ናስ 100 የመሳሰሉት ማለት ነው። እነዚህ ቴክ ሴክተር ስለሆኑ የቴክ ካምፓኒዎች ስለሆኑ እነሱ ላይ በጣም ከፍተኛ የሆነ ተጽዕኖ ያደርባቸዋል። ሶ ሞስት ፕሮባብሊ አሁን ምንድነው ዩሮም አይ ሚን ዴክስዋይም እንደገና ደግሞ አት ዘ ሴም ታይም ጎልድም ሞር እንደ ሴፍ ሄቨን የሚታይበት ጊዜ ነው። እችን ኤሪያ ብሬክ አድርጎ ወደ አንዱ እስካለየለት ድረስ በምንም መንገድ ጥንቃቄ ማድረግ አለብን። የምናደርገውን ትሬድ ከሎወር ታይም ፍሬም ኮንፈርሜሽን ጋር አያይዘን ነው። ቢሆንም ግን በጣም ጥንቃቄ የተሞላበት መሆን አለበት። ይሄ እንደምታዩት በጣም ሎንግ ተርም ትሬን ላይ ነው። ይሄኛው ደግሞ በጣም የሎንግ ተርም እንደዚሁ ሆሪዞንታል ኪሌብል ነው። ፕራይሱ ጠቦ እዚች ላይ ደርሷል እና ኔክስት ዊክ አሁን ይለይለታል። ኢፍ ወደ ታች ፌል ካደረገ በጣም ረጅም ርቀት ነው የሚጓዘው። ወደ ላይም ብሬክ ካደረገ በደንብ ፑሽ የሚያደርግበት ሁኔታ ነው ያለው። አሁን በጣም ከፍተኛውን አጣብቂኝ ውስጥ ገብቷል ማለት ነውና ይሄኛውንም ሞር ኮንዘርቫቲቭ ሉኪንግ ያስፈልገዋል ማለት ነው። ከዛ ወደ 4 አወር እንውረድና ያ ዊክሊ ላይ ያያችሁት ዊክሊ ላይ ምንም የተለየ ነገር የለውም። ዴይሊ ላይ ምንም የተለየ ነገር የለውም። ዘን 4 አወር ላይ ስንመጣ እንደነገርኳችሁ የአሜሪካን ዶላር ሞር ድማንድ የሚሆንበት ሰዓት ነው። ሶ አሁን እኔ ምንድነው በጣም ኮምፈርተብል ሆነው ይሄ ማርኬት ሎር ሎ መስራት ካልቻለ እዚህ ጋር መጣ ድሮፕ አደረገ፣ ዘን እዚህ ጋር ሪጀክት ተደርጓል። ልክ እዚህ ጋር መጥቶ በ4 አወር ታይም ፍሬም በጣም ስትሮንግ ቦዲ ክሎዥር ቱ ዘ አፕሳይድ ከሰጠ ብሬክአውት አድርጎ ወደ ላይ በደንብ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ያለችበት ኤሪያ ላይ ምንድነው እኔ እየጠበቅኩ ያለሁት አንደኛ ሎወር ሎ መስራት እንዲከብደው እዚህ ጋር ስትሮንግ ቦዲ ክሎዥር እንድናገኝ፣ ያኔ እነ ዩሮን መሸጥ እንችላለን፣ እነ ዩኤስዲ ጄፒዋይን በደንብ መግዛት እንችላለን። አት ዘ ሴም ታይም ምናልባት ክሪፕቶ ማርኬቱ ላይም ደግሞ ከፍተኛ የሆነ ተጽዕኖ ይፈጠርበታል ማለት ነው። ሰው አሁን ባለንበት ሁኔታ ዴክስዋይን ወደ ላይ ፑሽ ሊያደርግ እንደሚችል ግምት ውስጥ አስገብተን ነገር ግን እችን ኤሪያ ብሬክ አድርጎ እስከሚወጣ
አካሄዳችን ማሳመር ማስተካከል አለብን። ጥንቃቄ በተሞላበት መንገድ ነው ሙከራም ስናደርግ ማድረግ ያለብን። አሁን ከላይ በኩልም ሪጀክት የተደረገው ኪሌብል ላይ ነው መጣ። አሁን እዚህ ኪሌብል ላይ ሪጀክት ተደርጓል። ዙሮ ግን ኢንግልፍ የሚያደርግ ከሆነ ሎወር ሎ መስራት ከብዶታል ማለት ነው እዚህ ኤሪያ ላይ ዘኔም ብሬክ አድርጎ ወጥቶ በደንብ ፑሽ ሊያደርግ የሚችልበት ከላይ በኩል ያለውን ሊኩዲቲ ታርጌት የሚያደርግበት ሁኔታ ይፈጠራል ማለት ነው። ስለዚህ ፎር አወርም ላይ ክሊር የሆነ ነገር የለውም። እዚህ ላይ ምንም ክሊር የሆነ ነገር ወደ ታች መጥቶ ኢንግልፍ አደረገ። ከዛ ወደ ታች ፑሽ ማድረግ ነበረበት፣ ግን እንግልፍ ያደረገው ኤሪያም ላይ ደግሞ እንደ ሲንግል ካንድል ሚቲጌሽን ነው የመጣው። ስለዚህ ይሄ ኤሪያ ሪስፔክት ተደርጎ ድጋሚ ወደ ላይ ፑሽ ያደርጋል። አይዘር ይሄ ሆልድ አላደርግ ብሎ ተመልሶ ወደ ታች ድሮፕ ያደርጋል ማለት ነው፣ ከሁለት አንዱ። ስለዚህ እዚህ ላይ ጥንቃቄ በተሞላበት መንገድ ማየት ይኖርባቸዋል። ሎወር ታይም ፍሬም ላይ ነገር ጥርት አድርጌ ለማየት እየሞከርኩ ነበርና ስፔሻሊ አሁን 50 ሚኒት ታይም ፍሬም ላይ ከመጣን ፕራይሱ ምን ላይ ነው ያለው አይታችሁት ከሆነ ይሄ ወደ ታች ማርኬቱ ድሮፕ ሲያደርግ የተፈጠሩ ተቃራኒ ካንድል ስቲኮች ነበሩ። ያው እንደሚታወቀው ይሄ ስትሮንግ ሰፕላይ ዞን ነበር። እዚህ ጋር ሰፕላይ ዞን ላይ መጥቶ ማርኬት ሪጀክት ተደረገ፣ ሪጀክት ተደረገ፣ ሪጀክት ተደረገ። ከ3 ከ4 ከ5 ጊዜ በላይ ሪጀክት ከተደረገ በኋላ ወደ ላይ ሰብሮ ወጣ። ድጋሚ መጥቶ ይሄንን ኤሪያ ሪቴስት አደረገ። አሁንም ወደ ላይ ፑሽ አደረገ። ከዛ ላይ ከሄደ በኋላ ሃየር ሃይ መስራት ከበደው፣ እንደዚህ ድሮፕ አደረገ። ብሬክአውት ኮንፊርምድ መሆን አልቻለም። ዘን ተመልሶ ወደ ጌኒንግ ሌቭል ወደ ከድማንድ በላይ ነው ያለው አሁን ፕራይስ። እንደዚህ አይነት አኮምፕሊሽን አለ። ስለዚህ ልክ እንደተነሳን ይሄንን ኤሪያ ለምሳሌ ይሄንን ወደ ላይ ብሬክ የሚያደርግ ከሆነ አት ዘ ሴም ታይም ዩሮን ሴል እንገባለን። ይሄኛው ለምን ወደ ታች ብሬክ ስላደረገ ወይም ደግሞ ዩኤስዲ ጄፒዋይን ባይ እንገባለን ማለት ነው። ስለዚህ እዚህ ያለችባት ኤሪያ ላይ በጣም ጥንቃቄ በተሞላበት መንገድ አላርታችሁን ማስቀመጥና ከቴክኒካል ዋይዝ እዚህ ላይ ያለችውን ኦፖርቹኒቲ ለመጠቀም ጠለቅ አድርጋችሁ ዙም አድርጋችሁ መስራት ይጠበቅባችኋል። እኔ በእንደዚህ አይነት መንገድ አላርም ላስቀምጥና ምናልባት ቻት ማድረግ የምችልበት ሁኔታ ከላይ ከሆንኩኝ ይሄን አሳውቃለሁ። ከታች በኩል ደግሞ ይሄ ኤሪያ ብሬክ ከተደረገ አት ዘ ሴም ታይም ማለት ነው ይሄኛውንም አላርም ላስቀምጥበትና በጣም ጥሩ የትሬድ ኦፖርቹኒቲዎች እናገኛለን ብዬ ተስፋ ያደረኩበትም ሴትአፕ ይሆናል ብዬ አስባለሁ። አሪፍ ስትራክቸር ላይ ነው ያለው። ስለዚህ ይህም ብሬክ ካደረገ ወደ ላይ በደንብ ፑሽ ያደርጋል። ይሄን ወደ ታች ብሬክ ካደረገም ደግሞ ድጋሚ ይሄንን ኤሪያ ቴስት ያደርገዋል። እዚህ ኤሪያ ላይ መጣ ማለት አርብ ላይ የነበረውን አብዛኛውን ትልልቁን ሙቭ የምናገኝበት የማርኬት እንቅስቃሴ ይኖረዋል ብዬ ኤክስፔክት አደርጋለሁ። ዘኔን ካልኳቸው አሁን በቀጥታ የሚሄደው ወደ ዩኤስዲ ጄፒዋይ ነው ማለት ነው። ዩኤስዲ ጄፒዋይ ይሄ የብሮከሩ ነው። ዩኤስዲ ጄፒዋይን ስትመለከቱ እሺ እዚህ ጋር ላድርግላችሁና ከዊክሊ ታይም ፍሬም ጀምሮ ለማየት ሞክሬያለሁ። አሁንም ከዶላር ጋር አንድ አይነት ኪሌብል ላይ ነው ያለው። ከዛ በጣም በሚገርም ሁኔታ ትልቅ አጣብቂኝ ውስጥ ገብቷል። የአርብ ካንድልስቲክ ሎስቱን ቴክን አውት አድርጓል። ከዛ ሞስት ፕሮባብሊ ትሬንድ ላይን እታች በኩል ያለውን ትሬንድ ላይን ነው ሪጀክት የተደረገ ያለው። ድጋሚ ወደ ላይኛው ትሬንድ ላይን ወይም ደግሞ ወደዚህኛው ኪሌብል ፑሽ ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ። አሁን ኔክስት ዊክ ላይ በጣም ከፍተኛ የሆነ ፍንዳታ ኤክስፔክት አድርጉ። ኔክስት ዊክ ማርኬት ከምታስቡት በላይ በጣም እብድ ነው የሚሆነው ማርኬት እና በደንብ እንቅስቃሴ ይኖረዋል ብዬ እያሰብኩ ነው ያለሁት እና ትልልቅ ኦፖርቹኒቲዎችን በደንብ እናገኝበታለን። ለምን ይሄ ማርኬት ምን ላይ ነው ያለው? በጣም አደገኛ የሚባል ስትሮንግ ኪሌብል ውስጥ ነው ያለው። አጣብቂኝ ውስጥ ገብቷል። አጣብቂኝ ውስጥ ከገባ በኋላ ደግሞ ይለይለታል፣ ይፈነዳል። በቃ ወደ አንዱ ይለይለታል። አሁን እዚህ ኤሪያ ላይ ነው ያለው። ሞስት ፕሮባብሊ አሁን ባለንበት ሁኔታ ዩኤስዲ ጄፒዋይንም አት ዘ ሴም ታይም እንደገና ደግሞ ዴክስዋይንም ወደ ላይ ፑሽ እንደሚያደርጉ ኮንሲደር እናደርጋለን። ጎልድ ላይ በጣም ትልቅ ጥያቄ ምልክት ውስጥ አስገብተነዋል። ነገር ግን የሎወር ታይም ፍሬም ያለውን ኦፖርቹኒቲ ለማየት እንሞክራለን። የጃፓንን ብቻውን ከረንሲውን ከመስራታችን በፊት እዛው ዩኤስዲ ጄፒዋይ ላይ ማለት ነው ሴፍዲ ማርኬቱ ስትራክቸራቸውን አሁን ምን ላይ ነው ያለው? ይኸው በፎር አወር እዚህ ኤሪያ በበቀደም ትልቅ የትሬድ ኦፖርቹኒቲ አግኝተን ነበር። አሁንም ፕራይስ ከዚህ ትንሽ ፑሽ ካደረገና ሎወር ሎ መስራት ካቃተው እስከ ላይ ድረስ እስከዚህኛው ትሬንድ ላይን ፑሽ ማድረግ የሚችልበት እድል ይኖራል። ይሄ ከፎር አወር አንጻር ነው ማለት ነው። ይሄ ኦልሬዲ ኦርደር ፍሎ ሽፍት ስላደረገ ኦርደር ፍሎ መቶ ሚቲጌት አድርጓል። እዚሁ ያለበት ቦታ ላይ ስትሮንግ ካንድልስቲክ ክሎጀር ካገኘን እስከ ትሬንድ ላይኑ ድረስ መሄድ እንችላለን ማለት ነው።
እዚህ ከመጣ በኋላ ብሬክአውት አድርጎ ወደ ላይ የሚቀጥል ከሆነ አብረን እንቀጥላለን። እዚሁ ጋር የሚቆም ከሆነ ደግሞ ሪጀክት የሚደረግ ከሆነ አብረን ወደ ታች ለመውረድ ጥረት እናደርጋለን። አሁን ባለንበት ሁኔታ ምን ማድረግ ይጠበቅብናል? የቻልነውን ያክል ጥንቃቄ ማድረግ ይጠበቅብናል ማለት ነው። ለምን አሁን የደረሰበት ቦታ ሞር ኦፖርቹኒቲ የምናገኝበት ጥሩ ኦፖርቹኒቲ ሲክ የምናደርግበት ኤሪያ ነው። ከሎወር ታይም ፍሬም ከ50 ሚኒት ታይም ፍሬም አንጻር ደግሞ መጥቼ በደንብ እያየው ነበር። 50 ሚኒት ታይም ፍሬም ላይ እንደምታዩት አሁን ፕራይሱን ሆልድ ያደረገው የሆነ ኪ ሌብል አለ። ይሄ ኤሪያ ማለት ነው። ይሄ ኤሪያ ልክ ፕራይሱ ተደጋጋሚ ከታች በኩል ከላይ ሲሆን ልክ እንደ ድማንድ ሆኖ ያገለግላል። ታች ድሮፕ ሲያደርግ ደግሞ ልክ እንደ ሰፕላይ ሆኖ ያገለግላል። አሁን እዛች ቦታ ላይ ሪጀክት እየተደረገ ነው ያለው። ሌላው እያየ ያለው እዚች ጋር ትሬንድ ላይን ቫዮሌት እያደረገ ነው ያለው። ፕራይሱ ብሬክአውት አድርግ ያለው አይነት እያለ ነው። ከዚህ እንደዚህ እንደምታዩት ፍላግ ፓተርን ውስጥ ነው የነበረው። በጣም ስለመሸ እና ማርኬቱን ያው በደንብ አይቼዋለሁ፣ በደንብ ለማየት ሞክሬያለሁ። ሶ ሞስት ፕሮባብሊ ፕራይስ በደንብ ወደ ላይ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ነው። ኦርደር ፍሎ ሽፍት አድርጓል። ትሬንድ ላይም ብሬክአውት አድርጓል። ይሄ ሎወር ታይም ፍሬም አንጻር ነው። ስለዚህ ዩኤስዲ ጄፒዋይ ወደ ላይ ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ነው። ለምን ምናልባት አሁን በደንብ አስተውላችሁ ከሰማችሁኝ 4 አወር ታይም ፍሬም ላይ ምን ብያችኋለሁ? ኦርደር ፍሎን ኦልሬዲ መጥቶ ሜትጌት አድርጎታል። እዚህ ላይ ይሄ 4 አወር ላይ ልክ እዚህ ጋር መታችሁ ስትመለከቱ እቺ ኦርደር ፍሎ ነበረች። እችን ኦርደር ፍሎ መጥቶ ሜትጌት አድርጓታል። ልክ እንደ አይዲኤም ከወሰድ ነው ቦዲ ክሎጀር ነው ያለው። ሶ ሞስት ፕሮባብሊ ፕራይስ እዚሁ በቀጥታ ወደ ላይ ፑሽ ሊያደርግ የሚችልበት እድል ሰፊ ይሆናል ማለት ነው። ስለዚህ ኤስዲጄፒዋይን በዚህ መንገድ ካየ ነው ያው የጃፓንን ብቻውን ዩኒቨርስ ሪሌሽንሽፕ ስለሆነ ያለው፣ ከዚህ በተቃራኒ የጃፓንን በደንብ ማየት እንችላለን። ሶ 50 ሚኒት ታይም ፍሬም አሁን ያያችሁ ቦታ ላይ ሎወር ታይም ፍሬም ብሬክ አውት አድርጓል። ትሬንድ ላይኑን ጭምር ማለት ነው። ጀስት ይሄን ካየን የጃፓን የን ራሱን ችለን ማለት ነው የጃፓንን የን ብቻውን ማየት እንችላለን። ምንም የተለየ ስትራክቸር የለውም። ከዴይሊ ታይም ፍሬም ልጀምርላችሁ። ይሄው ዴይሊ ታይም ፍሬም ትልቅ አጣብቂኝ ውስጥ ነው ያለው። ኪሌብሉ ደግሞ ያው የዴይሊ ታይም ፍሬም ኪሌብል ነው እና የዚህ ዴይሊ ታይም ፍሬም ኪሌብል ደግሞ በደንብ ጥሩ ሪዋርድ ይሰጣል ብዬ አስባለሁ። እንደነገርኳችሁ እዚህ ጋር ፈረስ ተቻለ፣ እዚህ ጋር ሰከንድ ተቻለ፣ እዚህ ጋር ሞስት ፕሮባብሊ ሪጀክት እየተደረገ ነው ያለው። እዚህ ሰርድ ተቹ ላይ ከመጣ ሰርድ ተቹ የጃፓኔን ትልቅ ብሬክአውት ይፈጥራል ብዬ አስባለሁ። ስለዚህ አሁን ባለንበት ሁኔታ ከላይ በኩል የአርብ ካንድልስቲክ የሐሙስን ካንድልስቲክ ቴክን አውት አድርጓል። እንደገና ደግሞ ትሬንድ ላይ ነው ሪጀክት የተደረገው። ስለዚህ የጃፓኔን ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። አት ሴም ታይም ዩኤስዲ ጄፒዋይ ደግሞ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ሶ ከሴታፕ አንጻር እይታችን የጃፓንን የን ማለት ነው ብቻውን ካየነው ወደ ታች ፑሽ ያደርጋል። ከአሜሪካን ዶላር አንጻር ካየነው ግን የጃፓኔን ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ስለዚህ ይሄን ካልኳችሁ እዚህ አሁን ያለበት ኤሪያ ላይ ሪጀክት ተደርጓል። ነገር ግን ዙሮ ወደ ታች በ4 አወር ታይም ፍሬም የነዚህን ካንድልስቲኮች ሊኩዲቲ ቴክን አውት አድርጓል። ስለዚህ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ዩኤስዲ ጄፒአይ ወደ ላይ ፑሽ ማድረግ እንዳለበት እየተረዳና ያለ ነው ማለት ነው። ሶ ይህን ከነገርኳችሁ ሎወር ታይም ፍሬም ያለው እንቅስቃሴም ተመሳሳይ ነው። በደንብ ለማየት ሞክሬያለሁ። ነገር ግን ፕሪቪየስሊ ፕራይስ ብሬክ አድርጎት የወጣው በጣም ስትሮንግ ኪሌብል አለ። እስቲል አሁንም ይሄ ኪሌብል ምንድነው ሆልድ ያደርጋል ብዬ አስባለሁ። እንደነገርኳችሁ ሚኒ ትሬንድ ላይን ትንንሽ ትሬንድ ላይኖች ብሬክአውት ምናምን ይኖራል። አሁን ይሄ ብሬክ ከተደረገ ማክሲመም እስከዚህ ኤሪያ ሊመጣ ይችላል። እዚህ ከመጣ በኋላ ደግሞ ክሊር የሆነ ኮንፈርሜሽን ከሰጠ ማለት ነው ሪጀክት ሊደረግ ይችላል። የዩኤስዲ ጄፒዋይን ምን ልናደርግ እንችላለን? ወደ ሴልም ልንገባ እንችላለን ማለት ነው። ስለዚህ አሁን ባለንበት ሁኔታ የዩኤስዲ ጄፒዋይን ወደ ላይ ኤክስፔክት እናደርጋለን። አት ደ ሴም ታይም ዩሮ ዩኤስዲ ደግሞ ምንድነው እያደረገ ያለው የሚለውን እሱንም በዚሁ በ4 አወር ታይም ፍሬም ከመምጣታችን በፊት ከዴይሊ ታይም ፍሬም አንጻር በደንብ ጥርት አድርገን ማየት እንችላለን። እንግዲህ ዴይሊ ታይም ፍሬም ላይ መታችሁ ስትመለከቱ ፕራይስ ኪሌብል ላይ ነው ያለው። በጣም ስትሮንግ ኪሌብል ነው። ኪሌብሉ ላይ ደግሞ
ሪጀክት ተደርጓል እና ኪሌብሉ በትክክል ሪስፔክት እንደተደረገ የሚያሳይ ነገር አለው። ሶ ከዴይሊ ታይም ፍሬም አንጻር ማለት ነው ፕራይስ ዩሮ ወደ ታች ፑሽ ማድረግ እንዳለበት ሰጀስት እያደረገን ያለው። ሶ ይህን ካልኳችሁ ለምን ፕሪቪየስሊ እንደ ሰፕላይ ዞን ነው የሚያገለግለው ኤሪያ ላይ ነው አሁንም ሪጀክት እየተደረገ ያለው። ዘን ወደ 4 አወር እንምጣና 4 አወር ምን እያደረገ ነው የሚለውን አብረን ማየት እንችላለን ማለት ነው። ሶ 4 አወር ኦልሬዲ ከላይ በኩል ሰርድ ተቹ ላይ ነው ሪጀክት የተደረገው። ከዛ ድጋሚ በደንብ ወደታች ድሮፕ አድርጎ ነበር እዚህ ላይ እንደምታዩት። ነገር ግን ተመልሶ እሱን ኤሪያውን ቴስት አድርጎታል ከላይ በኩል ማለት ነው። ድሮፕ ያደረገበትን ኤሪያ ቴስት አድርጓል። ሶ ወደ ላይ ለመሄድ የግድ ይሄንን ኤሪያ ብሬክ ማድረግ አለበት ጌኒንግ ሌብል። ወደ ታች ለመሄድ ደግሞ የግድ የፕሪቪየስ ካንድልስቲክ ኢንግልፍ እንጠብቃለን። ሞስት ፕሮባብሊ ፈርስት ታርጌታችን እስከዚህ ኤሪያ ይሆናል። ለምን ይሄኛው ሰርቭ አድርጓል። አሁን በሁለተኛው ሆልድ የማድረግ እድል ላይኖረው ይችላል ማለት ነው። ይሄ ሆልድ ካላደረገ ወደ ታች እንቀጥላለን። አሁን ምንድነው የአሜሪካን ዶላር ዴክስዋይ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ዩኤስዲ ጄፒዋይ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ዩሮ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። የጃፓንን ብቻውን ከሆነ እንደዚሁ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ዘን ምናልባት አርብ መጨረሻ ላይ ከዙም ከዩቲዩብ ላይቭ ስንወጣ ዩሮ ወደ ላይ ፑሽ ሊያደርግ እንደሚችል አውርተን ነበር። ሶ ዩሮ እንዳያችሁት እዚህ ጋር ሎወር ሎው መስራት ከበደው፣ እዚህ ጋር መጣ፣ ሎወር ሎው መስራት አልቻለም፣ ኢንገልፍ አደረገ ዙሮ። ልክ የገባችሁ ሰዎች ያው ጥሩ ትሬድ አግኝታችኋል። እስከምን ድረስ እቺ ተቃራኒ ካንድልስቲክ የተፈጠረበት ቦታ በጣም ስትሮንግ ኪሌብል ስለሆነች እሷን መጣ፣ ሪስፔክት አደረገ፣ እዚህ ጋር ወደ ታች ብሬክ አድርጎ ለመውረድ ሪጀክት ተደርጎ ነበር። ድጋሚ ወደ ታች ድሮፕ አደረገ፣ መጣ፣ ቴስት አደረገው፣ አሁንም ድሮፕ አደረገ፣ መጣ፣ አሁንም ቴስት አደረገው፣ አሁንም ድሮፕ አደረገ፣ አሁንም መጥቶ እዚሁ ጋር ሪጀክት የተደረገ ነው። ሶ አሁን እዚህ ኤሪያ ላይ ፕራይስ ምን አመጥቷል? እንደምታዩት ኦርደር ፍሎ ሽፍት ቱ ዛፕ ሳይድ አመጥቷል። ነገር ግን ይሄን ኪሌብል ብሬክ ካላደረገ እንደው ቢያደርግ እንኳ እስከምን ድረስ እስከ ትሬንድ ላይን ሰርድ ተች ከላይ በኩል የመጣው ትሬንድ ላይን ሰርድ ተች ድረስ ሊሄድ ይችላል። ነገር ግን ፋይናሊ ወደ ሴል ያመዝናል ማለት ነው። ሴል ያመዝናል። ይሄን ካልንና መጨረሻ ላይ አንድ ቢትኮይንን ቻርት አይተን እንጨርሳለን ማለት ነው። ቢትኮይን አሁን ማርኬቱ አሁን እስካለበት ድረስ ለማየት እንሞክራለን። ያው መጀመሪያ ከሃየር ታይም ፍሬም እንጀምርና ይሄ ከዊክሊ ታይም ፍሬም የዊክሊ ታይም ፍሬም እስካሁን አልዘጋም። ከዊክሊ ታይም ፍሬም አንጻር ምንም አዲስ ነገር የለውም። በአንድ ካንድልስቲክ ውስጥ ናቸው። አሁን ደግሞ ከላይ በኩል ትልቅ ሊኩዲቲ ግራፕ አድርጌያለሁ እያልን ነው። በትልቁ እንግዲህ ምን ሊያደርግ እንደሚችል የምንረዳው ሞር ወደ ዴይሊ ታይም ፍሬም 4 አወር ምናምን እየወረድን ስንመጣ ነው። ሶ አሁን ፕራይስ አፕሮች እያደረገበት ያለው ኤሪያ ፕሪቪየስ ፕራይስ ከታች በነበረበት ጊዜ ልክ እንደ ሰፕላይ ዞን ያገለግለን ነበር። ልክ መጣ፣ ፕራይስ ሪጀክት ተደረገ፣ ድጋሚ ሞከረ፣ ሪጀክት ተደረገ፣ ድጋሚ ሞከረ፣ ሪጀክት ተደረገ፣ ፋይናሊ ብሬክ አድርጎ ሄደ። ከዛ የሆነ ቆይታ መጥቶ አሁንም ሪጀክት ተደረገ፣ ወደ ታች ፌክ አውት አደረገ፣ ተመለሰ፣ አሁንም ተመልሶ እዛቸው ኤሪያ ላይ ሪጀክት ተደረገ። አሁን ኮንሶሊዴት እያደረገ ነው እዚህ ውስጥ ያለው። ስለዚህ የቢትኮይንም ከእችን ኪ ሌቭል ብሬክ የሚያደርግ ከሆነ ወደ ታች ያው ምንድነው ፕሪቪየስሊ ቼንጅ ኦፍ ካራክተር ስለሰጠ ኮንቲኔሽን ብሬክ ኦፍ ስትራክቸር ቱ ዘ ዳውን ሳይድ ይሰጠናል ማለት ነው። እሱን 4 አወር ላይ መተን ሞር ክሊር ላድርግላችሁ። 4 አወር ላይ ስንመጣ ያው ማርኬት ወደ ዳውን ትሬንድ ቼንጅ ኦፍ ካራክተር አመጥቷል። እዚህ ጋር እንደምታዩት ቼንጅ ኦፍ ካራክተር አመጥቷል። ከዛ አይዲኤም ሰጥቶን ሎወር ሎው አግኝተናል እዚህ ጋር። ዘን አሁን ሞስት ፕሮባብሊ ፕራይስ የሚጠበቀው ምንድን ነው? እኔ ፐርሰናሊ ቢሆን አሪፍ ነው ብዬ የማስበው ፕራይስ ወደ ታች ድሮፕ ሊያደርግ የሚችልበት እድል በጣም ሰፊ ነው። ይሄ ኤሪያ አሁንም ሆልድ የሚያደርገው ከሆነና ወደ ላይ ሰርቭ የሚያደርግ ከሆነ እናያለን። ይሄ ኤሪያ ሆልድ ካላደረገ ግን ብሬክ ኦፍ ስትራክቸር እስከ 99,000 እስከ 100,000 ድረስ ፕራይስ ወደ ታች ፑሽ ሊያደርግ የሚችልበት እድል በጣም ሰፊ ይሆናል ማለት ነው። አሁን ባለንበት ሁኔታ እንደ ትሬድ ኦፖርቹኒቲ የምናየው እችን ኤሪያ አሁን ይሄ ለምሳሌ ፈረስት ተቻለን፣ ሰከንድ ተቻለን፣ ሰርድ ተች ላይ አሁን ፕራይስ አፕሮች እያደረገ ነው። ሰርድ ተች ላይ ሪጀክት ተደርጎ ወደ ላይ ብሬክ የሚያደርግ ከሆነ በደንብ ፑሽ ያደርጋል፣ በደንብ ማለት ነው። ይሄ ሆልድ ካላደረገው ይሄንን ኤሪያ ብሬክ ካደረገ ተመልሶ ይሄን ኤሪያ ቴስት የማድረግ እድል ይኖረዋል።
እዚህ ኤሪያ ላይ ሆልድ ያደርጋል ወይስ ደግሞ ብሬክ አድርጎት ወደ ታች ድሮፕ ያደርጋል የሚለውን እዚህ ከመጣ በኋላ ነው መረዳት የምንችለው ማለት ነው እንጂ አሁን ባለበት አይደለም። ሶ ቢትኮይን አሁን ባለንበት ሁኔታ ፕራይስ ሰርድ ተች ላይ እየደረሰ ነው እንደምታዩት። እየጠበቅኩት ነበር እዚህ ኤሪያ ላይ ምናልባት እንግዲህ እዚህ መጥቶ ይሄ እዚህ ያለው ፕራይስ አክሽን ለምሳሌ እዚህ ላይ ዞሮ ኢንገልፍ የሚያደርግ ከሆነ ትረስትሚ በጣም ወደ ላይ ፑሽ የሚያደርግበት እድል ሰፊ ነው የሚሆነው። ነገር ግን ይሄ ኤሪያ ሆልድ ማድረግ ካልቻለ ድሮፕ ካረገም የመጀመሪያው ታርጌታችን የሚሆነው እስከ 103,000 102,800 ምናምን ኤሪያ ነው ማለት ነው። ሶ ቢትኮይንም ላይ አሁን እያየ ያለሁትን ሀሳብ ሼር ከማድረግ አንጻር ይሄ ነው ማለት ነው። ከዛ የሎወር ታይም ፍሬም ወይም 50 ሚኒት ታይም ፍሬም ያለው እንቅስቃሴስ ምን ይመስላል የሚለውን ትሬንድ ላይም ብሬክ አውት አድርጎ ወደ ላይ ፕራይስ በደንብ ፑሽ እያደረገ ሂዶ ነበር። ተመልሶ ግን ፕሪቪየስሊ ሪጀክት የተደረገበት ኤሪያ አሁንም በድጋሚ ፕራይሱን አጠጥቶታል ማለት ነው። እዚህ ላይ ፑሽ አድርጓል እዚህ ድረስ ማለት ነው። ይሄ ኤሪያ ሆልድ ካላደረገ ኔክስት ታርጌት እስከዚህ ይሆናል እያለ ይቀጥላል ወደ ታች ማለት ነው። ሰው አሁን ባለንበት ሁኔታ የምናስበው ወደ ታች ነው እንጂ ወደ ላይ አይደለም። ነገር ግን አሁን ወደ ታች ስላችሁ በቀጥታ እዚህ ያለንበት ቦታ ላይ ሴል እንገባለን ማለት ሳይሆን ይሄ ኤሪያ ምንድነው ኪ ሌቭል ነው። ፕራይስ ወደ ታች ከታች በነበረበት ሰዓት ሪጀክት ይደረግ ነበር። ወደ ላይ ከሄደ በኋላ መቶ አሁንም ሪጀክት ተደርጎ ነበር። እዚህ ጋር ክሊርሊ በቦዲ እንገልፍ የሚያደርግ ከሆነ ወይም ደግሞ ጥሩ ኮንፈርሜሽን የሚሰጥ ከሆነ ወይም ደግሞ ፕሪቪየስሊ የሰራውን ድማንድ ዞን ብሬክ የሚያደርግ ከሆነ ሞር ኮምፈርተብል ሆነን ወደ ላይ መሄድ እንችላለን። እስከምን እስከዚህ ኤሪያ ድረስ ልንሄድ እንችላለን። ሰው ከዚህ አንጻር ማርኬቱን ጥርት አድርገን ማየት ይጠበቅብናል። አሪፍ ቆይታ ነው የነበረን። ሪከርዱን እዚህ ላይ አስቆመዋለሁ። እናንተ ጥያቄ ካላችሁ ግን እንድትጠይቁኝ ማለት ነው እድል ልሰጣችኋለሁ ማለት ነው።